ጤናስልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 10 ቀን 2017 ዓ.ም ዜናዎችን ይዘን ከመቅረባችን በፊት አርዕስተ ዜናውን እናስቀድማለን። የዘመቻ አንድነት ወታደራዊ ድሎችና የጠላት ኪሳራ የኦነግሽኔ ሰጋው ማለት አስተኛ የግድያ ክስና ተመስገን ጥሩነህ የዋት ወታደራዊ እንቅስቃሴና ወልቃይ ፖለቲካ እስረኞቹ ድብደባና ካንጋሮ ችሎት የወርቅ ዘራፊዎቹ ሶማሌላንድና እስራኤል የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። አራቱ የፋኖ አደረጃጀቶች ያወጁት ዘመቻ አንድነት በሁሉም ግንባሮች ተጠናክሮ መቀጠሉ ተገለጸ። በዛሬው ዕለት ብቻ በጎጃም ግንባር ከ600 በላይ ጠላት ኃይል መደምሰሱን ከ390 በላይ ማቁሰል መቻሉን የአማራ ፋኖ በጎጃም አስታውቋል። ደብረ ማርቆስ ላይ በነበረው ውጊያ አገዛዙ ኮሎኔል መደምሰሱ ተገለጸ። ዘመቻ አንድነት በሚል የፋኖ አራቱ አደረጃጀቶች የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋና የአማራ ፋኖ በወሎ ቤተ አማራ ዛሬ መጋቢት 10 ቀን 2017 ዓ.ም ያወጁትን የጋራ ዘመቻ ተከትሎ በአማራ ፋኖ በጎጃም በተካሄዱ ወታደራዊ እንቅስቃሴዎች ከፍተኛ ወታደራዊ ድል መቀዳጀታቸው ተገለጸ። ከዘመቻ አንድነት ቃል አቀባዮች አንዱ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ፀሐው ዘመቻ አንድነት በሚል በመላው አማራ እየተደረገ ባለው ጠላትን የመደምሰስ የጋራ ዘመቻ ዛሬ መጋቢት 10 ቀን 2017 በአማራ ፋኖ በጎጃም በ7 ክፍለ ጦር በተደረገ ከባድ ማጥቃት በጠላት ላይ ከመቼውም ጊዜ በላይ ጠንካራ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ሲል አስታውቋል። በዚህም 4 ብሬን፣ 1 ስናይፐር፣ 75 ክላሽንኮቭ፣ 76000 ጥይት፣ 3 የመገናኛ ሬዲዮ መማረኩም በአማራ ፋኖ በጎጃም በአጠቃላይ በ35 ግንባሮች አውደ ውጊያ የተደረገ ሲሆን ውጊያው አሁንም መቀጠሉን አስታውቋል። በደብረ ማርቆስ፣ አዴት፣ ቆንጂ፣ ጎለላ፣ ቢቸና፣ ደብረ ወርቅ፣ ሰዴ፣ ድጓ ጽዮን፣ ቁይ፣ የድውሃ፣ አማኑኤል፣ ደንበጫ፣ መልጦ ለማርያም፣ ረቡ ገበያ ከተሞች መግባት የጠላት ኃይል ላይ ከባድ ኪሳራ ማድረስ መቻሉን አስታውቋል። ካሁን በአጠቃላይ ከ509 የጠላት ኃይል በላይ ሙትና ቁስለኛ ሆኗል ብሎ የነበረ ሲሆን ማምሻውን በወጣ ተጨማሪ መረጃ የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ ስቲበል አለሙ ዘሪሁን ይፋ እንዳደረገው በዛሬው ውጊያ ብቻ ከ600 በላይ ጠላት ሲደመሰስ ከ390 በላይ ማቁሰል መቻሉን አስታውቋል። ደብረ ማርቆስ ላይ በተደረገ አውደ ውጊያ ሁለተኛ ከፍተኛ አመራር ኮሎኔል መሸኘቱ ተረጋግጧል። በኮከብ ባንዲራ ጠፍንገው ከደብረ ማርቆስ ወደ አዲስ አበባ በሄሊኮፕተር ሸኝተውታል በማለት ተጨማሪ መረጃ ገልጿል። በዛሬ በተለያዩ ግንባሮች በተደረጉ ውጊያዎች አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ፣ ባህር ዳር ብርጌድ፣ የጣናው መብረቅ ብርጌድ፣ ዴንሳ ባታ፣ ምላጭ በር፣ አይቀጡባ ጊዮርጊስ፣ አዴት ከተማ፣ ቻይና ካምፕ፣ አዴትና አቦላ ተራራ ካምፕ በዘሪሁን 13 የጋየ ሟች፣ 25 የተማረከ መሳሪያ፣ 15 ክላሽንኮቭ መሳሪያና 3000 ጥይት በዚህ ግንባር ብቻ መማረኩን አስታውቋል። በሁለተኛው ክፍለ ጦር ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድ፣ አበራዳሙ ሻለቃ በአራት አቅጣጫ ጎንጂ ከተማ ላይ ከሌሊቱ 11 ሰዓት ጀምሮ በተደረገ የጨበጣ ውጊያ 56 የጠላት ኃይል ሲደመሰስ 2 አምቡላንስ፣ 1 ቁስለኛ መነሳቱን መዝገበው ጮቄ እያካሄደ ያለው ውጊያ እስከ ምሽት ድረስ የቀጠለ ሲሆን ጠላት ሞርታር እየወረወረ ቢሆንም መዝገበው አለልኝ ቢቡኝ ወይን ውሃ ላይ ውጊያ ላይ መሆናቸውን ጭምር ገልጿል። ሶስተኛው ክፍለ ጦር ቢተወደደ አያሌው መኮንን በዘሪሁን 13 ጥቃት ማድረሱን፣ ቁንዝ ላይ የነበረው የጠላት ካምፕ ማውደም መቻሉን፣ አምስተኛው ክፍለ ጦር ሸንዲ ወንበርማ ላይ፣ ስድስተኛው ክፍለ ጦር በኢንጂነር ክበር ተመስገን ደንበጫ ከተማ ላይ 4 ብሬን፣ 1 ስናይፐር፣ 50 ክላሽ መማረኩን፣ 1 ሻለቃ የጠላት ጦር ሙሉ በሙሉ መደምሰሱንም አስታውቋል። ዝናን አባጅሜ ብርጌድ፣ ረቡ ገበያ፣ ንጉስ ተክለ ሃይማኖት ብርጌድ ማርቆስ በርካታ ጠላት መደምሰሳቸውን የጠቀሰው መረጃ ጅብላ ሙተራ ብርጌድ ማርቆስ ማረሚያ ቤት 15ኛ ሻለቃ ማሰልጠኛ ውጊያ አድርጓል። ዙሪያ ጥበቃ የነበረ ኃይል ተመቷል። በላይ ዘለቀ ብርጌድ አማኑኤል ከተማ ላይ በነበረው ውጊያ 18 ክላሽ፣ 700 ጥይት፣ 3 አይኮም ሬዲዮ፣ 3 የወገብት 48 የጠላት ኃይል ከ3 አመራሮች ጋር ሲደመሰስ ከ50 በላይ መቁሰሉን አስታውቋል። በተለያዩ ግንባሮች ከነበረው ውጊያ በተጨማሪ ማምሻውን ጭምር ውጊያዎች መቀጠላቸውን አንደኛው ክፍለ ጦር ቀላይ ካደረገው ውጊያ በተጨማሪ 3 አምቡላንስ ቁስለኛና 1 ኤፍኤስአር መኪና ቁስለኛ ጭኖ ከአዴት ወደ ባህር ዳር ጠላት መሮጡ ተረጋግጧል። 8ኛው ክፍለ ጦር አባ ኮስተር ማህበረ ብርሃን የትምን ወይራ ጠልማ ቢቸና ከተማ እስከ ቀበሌ 04 ድረስ በመቆጣጠር 9 የጠላት ኃይል በመደምሰስ 21ዱን በማቁሰል 1 ምርኮኛ ከነመሳሪያው መያዙም ተገልጿል። ደብረ ወርቅ ላይ በነበረው በአራት አቅጣጫ ስላሴ ሰፈር ገደብ መገንጠያ ፖሊስ ጣቢያና ሆስፒታል በተደረገ ውጊያ 9 የጠላት ኃይል መደምሰሱንም ይኸው መረጃ አስታውቋል። በ9ኛው ክፍለ ጦር አባይ ሸለቆ ብርጌድ ወሪያ መስቀል ላይ በነበረው ውጊያ 100 አለቃን ጨምሮ 37 ሲደመ
ሲደመሱ ቁጥሩ ያልታወቀ ቁስለኛ ሆስፒታል መግባቱን ጠቅሷል። በአጠቃላይ በአማራ ፋኖ በጎጃም በሌሎችም ቀጠናዎች አውደ ውጊያዎች ተጠናክረው መቀጠላቸው ተገልጿል። ማምሻውን በተደረጉ ውጊያዎችም አራተኛ ጎጃም አገው ምድር ክፍለ ጦር ዘሪሁን 13ን በመጠቀም አጋምቦ ፈንድቃ ከተማ ጃዊ አካባቢ እንቀሳቀስ የነበረን ጠላት መበታተን መቻሉ ተገልጿል። ዘሪሁን 13 በአማራ ፋኖ በጎጃም ወታደራዊ ምህንድስና የተሰራ መሳሪያ ሲሆን አምስተኛ ራስ ቢተወደድ መንገሻ አጥቂም ክፍለ ጦር ገረመው ወንዳወክ ብርጌድ ብር አዳማ ላይ ባደረገው ውጊያ ብዙዎችን መደምሰስ ሲቻል ቀሪውን ቁስለኛ ማድረግ መቻሉን በዚህ ውጊያም 3 የጠላት ኃይል በመግዳት ፋኖን መቀላቀሉ ተገልጿል። ስድስተኛው ቀንጌታ ወፍታዬ ንጉሴ ክፍለ ጦር የደብረ ማርቆስ ሪፈራል ሆስፒታል ሙሉ በሙሉ አገልግሎቱን ለአብይ አህመድ ኃይል ብቻ እንዲሰጥ በማለትና ሌሎች ታካሚዎች በማስወጣት ቁስለኛ ሲያክም ማምሸቱን ደብረ ማርቆስ ላይ በስድስት አቅጣጫ የከበቡት 7ኛና 6ኛ ክፍለ ጦር ሲሆኑ ከ100 በላይ የጠላት ኃይል በመደምሰስ ከ150 በላይ ማቁሰላቸውን አዲስ አለማየሁ 7ኛው ክፍለ ጦር ዛሬ ቀን ላይ ካደረገው ውጊያ በተጨማሪ ማምሻውን ኮሎኔል የቦቀቅላ መገንጠያ ላይ በመመታቱ ወደ አዲስ አበባ መሸኘቱ መረጋገጡን የወጣው ተጨማሪ መረጃ ገልጿል። በዚህም የአማራ ፋኖ በጎጃም በዘመቻ አንድነት በተለያዩ አውደ ውጊያዎች እያደረገ ያለውን ውጊያ ተከትሎ ከፍተኛ ድል መቀዳጀቱ ተገልጿል። ራሱን የኦሮሞ ነጻ አውጪ ሰራዊት ብሎ የሚጠራው የማዕከላዊ መንግስቱ ኦነግ ሸኔ ብሎ የሚጠራው ታጣቂ ቡድን በሰሜን ሸዋ ዞን ፍቼ አካባቢ የታፈኑ ሲቪሊያን ዜጎች ጉዳይ አሳስቦኛል፣ ዝርዝር ማብራሪያውን ወደፊትም እሰጣለሁ አለ። ግንባሩ በማህበራዊ ትስስር ገጹ በትላንትናው ዕለት ባወጣው አጭር መግለጫም በሰሜን ሸዋ ዞን ፍቼ መንገድ ላይ ሲጓዙ የነበሩ ሲቪል ዜጎች የተፈጸመባቸውን እገታ በተመለከተ የስጋት ሪፖርት እንደደረሰው ገልጾ በጉዳዩ ዙሪያ የራሳችን ምርመራ አድርገን በጉዳዩ ላይ የደረስንበትን ጭብጥና ድምዳሜ በቅርቡ ይፋ እናደርጋለን ብሏል። በኢትዮጵያ ውስጥም ከቅርብ ጊዜያት ወዲህ በሰላም ወጥቶ በሰላም ወደ ቤት መመለስ የሎተሪ ያህል እድለኛ መሆኑን የሚገልጹ ተቾች ኦነግ ሸኔን ጨምሮ በትጥቅል ላይ ያሉ አንዳንድ ታጣቂዎችም የመንግስት ታጣቂዎችም ሳይቀሩ በዚህ በአቋራጭም የመበልጸግ መንገድ ተደርጎ በሚገመተው ህገወጥ ተግባር ላይ የተሰማሩ ታጣቂዎችም ደጎስ ያለ ገንዘብ ወስደው ሲያሻቸው ታሳሪዎችን ወይም ታጋቾችን ይለቃሉ፣ ካልሆነም ገንዘቡንም ወስደው ታጋቾችን ይገድላሉ ሲሉ ይወቅሳሉ። ኦነግ ሸኔም ሆነ ሌሎችም ታጣቂዎችም ወንጀላውን በተደጋጋሚ ጊዜያት ቢያስተባብሉም የአፈናና የመሰወር ወንጀሎች ግን ዛሬም እንደቀጠሉ መሆናቸው ተመልክቷል። ዘመቻ አንድነት በሚል በመላው አማራ እየተደረገ ባለው ጠላትን የመደምሰስ የጋራ ዘመቻ በጎንደር ግንባር ፋኖ ከፍተኛ ወታደራዊ ድል መቀዳጀቱ ተገለጸ። የአማራ ፋኖ አንድነት በጎንደር የዘመቻ አንድነት አካል ሲሆን ዛሬ መጋቢት 10 ቀን 2017 የታወጀውን ውጊያ ተከትሎ በተለያዩ ግንባሮች ከፍተኛ ድል መቀዳጀቱን አስታውቋል። ለነጻነትና ለአንድነት ከጠዋቱ 12 ሰዓት ጀምሮ በጎንደር ሁሉም ማዕዘናት በፋሺስቱ አብይ አህመድ ሰራዊት ላይ የተጀመረው ወታደራዊ ማጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን የአማራ ፋኖ አንድነት በጎንደር ዘመቻ አንድነትን አስታኮ ባወጣው መግለጫ አስታውቋል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና በተለይም በጅንግርና መሬና በጠላት ላይ በተወሰደ ወታደራዊ ማጥቃት 6 ብሬን፣ 1 ስናይፐር፣ ከ112 በላይ የጦር መሳሪያ፣ ከ4000 በላይ ተኳሽ ጥይት፣ 81 ፈንጂዎች ከጠላት የተማረከ ሲሆን ከ116 በላይ ጠላት መደምሰሱም ተገልጿል። 35 ጠላት በህይወት መማረኩን አስታውቋል። የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦር በእነዚህ ግንባሮች የተደረጉ ውጊያዎችን በመምራት ድል መቀዳጀታቸውም ተገልጿል። ከጠዋቱ 11 ሰዓት የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ የመሸገው የጠላት ኃይል ላይ ማጥቃት የከፈተው የጎንደር የበጋሻው ክፍለ ጦር አካል የሆኑት ብርጌድና ሻለቆች ዞዛምባ ንጉስና የጥቁር አንበሳ ብርጌድ ከጎንደር ባህር ዳር ዋና መንገድ በመቁረጥ ከተማዋን የተቆጣጠረ ሲሆን የጠላትን ማጎሪያ እስር ቤት በመስበር እስረኞችን ነጻ ማድረጉም ተገልጿል። በተጨማሪም ከ30 በላይ ሙትና ከ20 በላይ ቁስለኛ የሆኑ ሲሆን በደቡባዊ ጎንደር ቀጠና ሰፊ ቀጠና የሸፈነ አውደ ውጊያ የተደረገ ሲሆን የሜጀር ጀነራል ውባንታ ባተ አንድ ኮር፣ ኢንጂነር ስመኘው ተወርዋሪ ክፍለ ጦር እንዲሁም መብረቁ ክፍለ ጦር በአንበሳሜ ወረታ፣ ጋሳይ፣ አለምበር፣ ጎላህና አዲስ ዘመን የሰፈረው የጠላት ኃይል ላይ የሰነዘሩትን ጥቃት ተከትሎ ሙሉ ለሙሉና በከፊል የተደመሰሰ ሲሆን የወረዳ መቀመጫ የሆነችውን አንበሳሜ ከተማ ሰፍሮ የነበረው ጠላት ሙሉ በሙሉ መደምሰሱን ከተማዋን በወገን ቁጥጥር ስር መውደቋ ታውቋል። በዚያ አውደ ውጊያ ግንባር ከ160 በላይ የጠላት ኃይል ሲደመሰስ ከ95
ከ35 በላይ ቁስለኛ መሆኑም ታውቋል። ምርኮኛም በተመለከተም ከጠላት ከ100 በላይ የጦር መሳሪያ የተማረከ ሲሆን በቀጠናው የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንተ አንደኛ ኮር አካል ክፍለ ጦሮች ጉና ክፍለ ጦር ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ጣና ገላውዲዮስ ክፍለ ጦር ፋሲል ክፍለ ጦርና ኢንጂነር ስመኛው ክፍለ ጦር በዚህ ውጊያ በተናበበ መንገድ በወሰዱት ጥቃት በሁሉም ግንባሮች ድል መቀዳጀታቸው ተገልጿል። በቋራና መተማ ግንባር በዘመቻ አንድነት በተሰራ ልዩ ኦፕሬሽን በምዕራብ ጎንደር መተማ ወረዳ ሽንፋ ከተማ ገበያ ማዕከል አካባቢ ስብሰባ ባደረገበት ብሶት የወለዳቸው የአማራ ተወላጆች በቀረበላቸው አጀንዳ ዙሪያ ማለትም የአማራ ህዝብን እናጥፋ በማለታቸው በዚህ የተናደዱ ወታደሮች በቦምብ 39 ሲገድሉ 50 አቁስለው በተጨማሪ በቋራ ወረዳ በሙር እርስ በርሳቸው ከፍተኛ እልቂት ላይ መሆናቸውን ጠቅላላ በጎንደር ግንባር በዘመቻ አንድነት የተገኙ ድሎች 345 በዛሬው ዕለት ሲደመሰስ 155 መቁሰላቸውን 212 ክላሽ መማረኩን 6 ብሬን 1 ስናይፐር 81 ፈንጂዎች መማረካቸውን የዘመቻ አንድነት ቃል አቀባዮች አንዱ ፋኖ ማርሸት ጻውና የአማራ ፋኖ አንድነት በጎንደር ምክትል ቃል አቀባይ አርበኛ ድረስ ይፋ ባደረጉት መረጃ አስታውቀዋል። ይበንዲ እንዳለ ማምሻውንም በደቡብ ጎንደር የአማራ ፋኖ አንድነት በጎንደር ጀነራል ውባንተ አባተ አንደኛ ኮር ተወርዋሪ ኃይልና የጣና ገላውዲዮስ ክፍለ ጦር በሳሜና ጎል ላይ ያለውን የጠላት ኃይል ሙሉ በሙሉ በሚባል ደረጃ መደምሰሳቸውን እስከ ምሽት ድረስ አስጨራሽ ውጊያ ሲካሄድ እንደነበርና መጠነ ሰፊ የሆነ ምርኮኛ ቁስለኛና በርካታ የጠላት ኃይል በዚህ ግንባር መደምሰሱን የአማራ ፋኖ አንድነት በጎንደር ምክትል ቃል አቀባይ አርበኛ ድረስ አስታውቋል። የኢትዮጵያ አደጋና ስጋትም ስራ አመራር ኮሚሽን ራሱን የቻለም የፌዴራል መንግስትም አስፈጻሚ አካል ሆኖም እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅትም ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዛቸው ላይ ክፍያም እንዲፈጽሙ የሚያስገድድም ድንጋጌ መካተቱም ተገለጸ። የህዝብ ተወካዮች ምክር ቤት በትላንትናው ዕለት ባደረገው መደበኛ ስብሰባ የምክር ቤቱ አባላት በረቂቅ ላይ ለ8 ደቂቃ ያህል ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነት ና ሰላም ጉዳይ ኮሚቴ ዝርዝር እይታም ተመርቷል። በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋትም ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ የተገለጸ ሲሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ ፈጣን አስተማማኝ ተገማችና የአደጋ ስጋት ምላሽ የፈንድ ስርዓትን ተግባራዊ ለማድረግ በአገር በቀል አቅም ዜጎች ማህበረሰብና ተቋማትም እርስ በርስ በመደጋገፍ የአደጋ ስጋትን የመከላከል የማቅለል የዝግጅትም የምላሽም የማገገምና በተሻሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነቶችን እንዲያበራክቱም ለማስቻል የታለመ ነውም ተብሏል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥበት ገቢ በተጨማሪ ባንኮች አነስተኛ ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት የፕሪሚየም ወይም አርቦን ክፍያና ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚሰባሰብም ተመልክቷል። በተጨማሪም የበረራም ቲኬትም ሽያጭም የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምጽና ለዳታ አገልግሎትም ከሚያስከፍሉት የአየር ሰዓት ዋጋ ከፓስፖርትም ከቪዛም አገልግሎት ክፍያም የነዳጅ ሽያጭም አቅራቢ ድርጅቶች ከሚያገኙት ገቢ ማንኛውም የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቀረጥ የሚታሰብ እንዲሆን በረቂቅ አዋጁ ላይ መካተቱም ታውቋል። ከጉምሩክ ኮሚሽን ከኬሚካል አምራቾች ድርጅቶች ከትንባሆና ከአልኮል መጠጦች ሽያጭም ከባህር ትራንዚትም ሎጂስቲክም አገልግሎትም ሽያጭም ከለጋሽም አካላት ከበጎ አድራጎት ድርጅቶችና ግለሰቦች ከፌደራል መንግስትም ከአዲስ አበባም ከድሬዳዋ ከተማ አስተዳደሮችም የአጠቃላይ አመታዊ በጀትም በድርሻም እንደሚሰበሰብም ተገልጿል። በወሎ ግንባር በዘመቻ አንድነት በተለያዩ አቅጣጫዎች የተሰነዘረውን ጥቃት ተከትሎ የአማራ ፋኖ በወሎ ቤተ አማራ ድል ተቀዳጀ። አራቱ የፋኖ አደረጃጀቶች የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃምና የአማራ ፋኖ በሸዋ ዛሬ በመላው አማራ ያወጁት ዘመቻ አንድነት አካል የሆነው ጥቃት በአማራ ፋኖ በወሎ ቤተ አማራ ውርጌሳ፣ መሃል አምባና ሊብሶ ከተሞችን በመቆጣጠር በርካታ ድሎች ማስመዝገቡ ተገለጸ። ዛሬ መጋቢት 10 ቀን 2017 በጋራ ያወጁትን ዘመቻ ተከትሎ የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር፣ ምስራቅ አማራ ኮር 1 እና 2 በርካታ ሀዶች እንዲሁም ልዩ ዘመቻ ሰሜን ወሎ ዞን ከወልዲያ ደሴ ዋናው መስመር የሚገኙ ወርጌሳ፣ መሃል አምባና ሊብሶ ከተሞችን በመቆጣጠር በዛሬው ዕለት መጋቢት 10 ቀን 2017 ንጋት ጀምሮ ከባድ ተጋድሎ በማድረግ ድል መቀዳጀታቸው ተገልጿል። በዚህ የዘመቻ አንድነት የህልውና ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ የሆነ ሲሆን ከዚህ በተጨማሪ በብልጽግና የፖለቲካና የጸጥታ አመራር እንዲሁም የደህንነት መዋቅር ሙሉ በሙሉ ፈርሶ አካባቢውን ለቆ ከፊሉ ወደ ወልዲያ ከፊሉ ወደ
ደሴ ከተማ መፈርጠጡ ታውቋል። በርካታ ሎጂስቲክ ከጠላት መማረክና ማግኘት የተቻለ ሲሆን በአሁኑ ሰዓትም ጠላት ከወልዲያና ራያ ቆቦ ተጨማሪ ኃይል ወደ ስፍራው እያጓጓዘ እንደሚገኝ ታውቋል። በቀጣይም ዘመቻ አንድነት የአማራ ፋኖ በወሎ ቤት አማራ በሁሉም ኮሮች ተጠናክሮ እንደሚቀጥልም ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ ዘመቻ አንድነት በመላው አማራ ዛሬ በአራቱም የፋኖ አደረጃጀቶች የታወጀ ሲሆን የአማራ ህዝብ የገጠመውን መንግስት መር ዘር ጭፍጨፋ ለማስቆም የሁሉና ትግል ከጀመረ 20 ወራት እንዳስቆጠረ የጠቀሰው የጋራ መግለጫቸው በእነዚህ ወራት በተበታተነ መልኩ ይሁን እንጂ በጠላት ላይ ቁሳዊ፣ ሰብአዊ፣ አእምሯዊና መሰል ኪሳራዎች ማድረስ መቻሉን አስታውቋል። በስም መከላከያ የሚባለውን ወራሪ ሰራዊት በማፍረስ በኩልም አስደናቂ ተግባር ተከናውኗል በማለት አራቱ የፋኖ አደረጃጀቶች ዛሬ ዘመቻ አንድነትን ባወጁበት መግለጫቸው ያስታወቁ ሲሆን አማራውን በማጥፋት እብደት ውስጥ ቀጥተኛ ተሳትፎ እያደረገ የሚገኘው የአብይ አህመድ ደንገጡር የክልሉ ካድሬ መዋቅር ብትንትኑ ወጥቶ እንቅልፍ አልባ የዛፍ ላይ ህይወት በመግፋት ላይ እንደሚገኝ ጠቅሰው ጥቂት የማይባሉትን እጃቸውን መስጠታቸውን ገልጿል። ህልውናችን በተባበረ ክንዳችን ነውና ከቀጠናዊ አደረጃጀቶች የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገንባት ያለውን ፋይዳ አመላካች ተግባርን ዛሬ መጋቢት 10 ቀን 2017 ላይ በመላው የአማራ ግዛቶች ጠላት በሚገኝባቸው ካምፖችና ምሽጎች ላይ ከሌሊቱ 10 ሰዓት ጀምሮ ማጥቃት መጀመራቸውን በመግለጫቸው አስቀድመው አስታውቀዋል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን በቀጣይ ገበሬያዊ ለሚደረገው አማራዊ ተቋም እንደ ማስፈንጠሪያ ጉልበት እንደሚሆንም ጠቅሰዋል። የድላችን መቋጠሪያ ህልውናችን ማረጋገጫ መንገዱም ስልተ ጥበቡም አንድ ነው። እሱም አንድነት መታገያ ጉዳያችን ህልውናችን ዓላማና ግባችን የታወቀ አንድ ጉዳይ እንደያዘ አካል አንድ ታጋይ ተቋምን ገቢራዊ ማድረግ ለነገ የማንለው ቁልፍ ጉዳይ እንደሆነ ብናምንም በትግል ሜዳችን የተሰገሰጉ ከህልውና ትግላችን በተቃራኒው የቆሙ በታጋይነት ጭንብል የተጀበኑ አስተሳሰቦች፣ ቡድኖች፣ አደረጃጀቶች ገቢራዊ ከምናደርገው አንድነታችን እንድንዘገይ ያደረገን እንጂ አማራዊ አንድነቱን ገቢራዊ ከማድረግ አያስቆመንም በማለት የጋራ እርምጃቸው የዚሁ አካል መሆኑን ጠቅሰዋል። በአማራ ህዝብ የህልውና ትግል የሚቆምሩትን የሚቀልዱትን ግብራቸው፣ እኔነት፣ አስተሳሰባቸው፣ ከፋፋይነታቸው፣ ግጭት ጨማቂነታቸው፣ ከስርዓቱ ጋር ድብቅ ጋብቻቸው፣ የስልጣንና የገንዘብ ፍቶታቸው ህዝባችንም ታጋዩን በውል የተረዳበት ሰዓት ላይ ይገኛል ያለው የጋራ መግለጫቸው እንደዚህ ያሉትን ጸረ አንድነት ኃይሎችን እያራገፍን የህዝባችን ህልውና በአንድ ተቋምነት ማረጋገጥ ደግሞ በየቀጠናችን የተወሸቁ እንቅፋቶችን ተራምደን ሳይረዱ በጠላት ጎራ የተሰለፉት ጉዳዩን መርምረው እንዲመለሱ ጥሪ እናቀርባለን ብለዋል። አጠቃላይ ከዛሬ መጋቢት 10 ቀን 2017 ጀምሮ በጠላት ላይ ጥቃት የመሰንዘር ወታደራዊ ኦፕሬሽን በአራቱ ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች ቅንጅት እየተከናወነ የሚገኝ አኩሪ ተግባር መሆኑን አስታውቋል። በዚህ ተናባቢና የአንድነት ዘመቻ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋና የአማራ ፋኖ በጎጃም ቀጥተኛ ተሳታፊዎች መሆናቸውን ዘመቻውን አስታኮ በጋራ ባወጡት በዚሁ መግለጫ አስታውቋል። ዛሬ በወታደራዊ አዛዦች ፊት አውራሪነት አፈሙዛችንን በአንድ ዕለት በአንድ ሰዓት የማስተባበርና የማቀናጀት ተግባር ብርቱ ጉልበታችንን ከማሳየት ባሻገር አንድ አስተሳሰብ ያለን መሆናችንን በገቢር ያሳየንበት የሰራዊታችንን እንዲሁም የህዝባችንን ተስፋ ያለመለምንበት ድንቅ ስራ መሆኑን ስራችን ምስክር ነው በማለት ዘመቻ አንድነት ዛሬን ጨምሮ ለሚቀጥሉት ተከታታይ ቀናት ተጠናክሮ የሚቀጥል ሆኖ አንድ አማራዊ ተቋም በመገንባት የህዝባችን ህልውና ይረጋገጣል በማለት አራቱ የፋኖ አደረጃጀቶች ዛሬ መጋቢት 10 ቀን 2017 ዓ.ም ዘመቻ አንድነትን ባወጁበት መግለጫቸው አስታውቀዋል። የአማራ ብሔር ተወላጅ የፖለቲካ እስረኞች ከፌዴራል ፖሊስ ሜክሲኮ ምርመራ ክፍል ወደ ማዕከላዊ ተዛውሮ ስቃይ እየተፈጸመባቸው መሆኑን ለፍርድ ቤት ገለጹ። አቶ ስንታየሁ ቸኮልም ፍርድ ቤት ቀረበ። በፌዴራል ፖሊስ ወንጀል ምርመራ ሜክሲኮ ከ2 ወራት በላይ በምርመራ ስም የተሰቃዩ የአማራ ብሔር ተወላጅ የፖለቲካ እስረኞች ወደ አዲስ አበባ ፖሊስ ኮሚሽን ማዕከላዊ ተዛውሮ በጨለማ ቤት ለዳግም ስቃይ መዳረጋቸውን ትላንት መጋቢት 9 ቀን 2017 ዓ.ም ፍርድ ቤት በቀረቡበት ወቅት ገለጹ። በነ ብርሃኑ ጉባለ ወርቁ መዝገብ የአገዛዙ የፈጠራ የሽብር ክስ የተመሰረተባቸው ትላንት መጋቢት 9 ቀን 2017 በፌዴራል ከፍተኛ ፍርድ ቤት የቀረቡት ሁለት ተከሳሾች ብርሃኑ ጉባለ ወርቁና አቶ ታሪኩ ተፈራ ወርቁ ከታህሳስ 22 ቀን 2017 ጀምሮ ለ70 ቀናት ያህል በፌዴራል ወንጀል ምርመራ ቢሮ ሜክሲኮ ታስረው መቆየታቸውን ገልጸው ዳግም ወደ ማዕከላዊ ተዛውሮ በጨለማ ቤት ስቃይ እየተቀበሉ መሆናቸውን ገልጸዋል። ብርሃኑ ጉባለ ወርቁ ነዋሪነቱ በአዲስ አበባ ኮተቤ 02 በአገዛዙ ኃይሎች እገታና አፈና የተፈጸመበት ታህሳስ 22 ቀን 2017 ባልደራስ አካባቢ እንደነበረ፣ ብርሃኑ በድለላና በችርቻሮ ንግድ ኑሮውን ይመራ የነበረ ሲሆን በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ 2 ወር ከ10 ቀን ለ70 ቀናት ያህል ታስሮ በምርመራ ስም እንዲሰቃይ መደረጉን ገልጿል። ምርመራ የሚያደርጉትም ከውጭ በሚመጡ ሲቪል የለበሱ የደህንነት አካላት መሆኑን ለማወቅ የተቻለ ሲሆን ፖሊሶች ምርመራውን የሚያካሂዱት በሌሊት ሲሆን በከስክስ ጫማ በመርገጥ በዱላ በጥፊና በእርግጫ እየደበደቡ ከፋኖ ጋር ግንኙነት አለ፣ ትደግፋለ፣ ታደራጃለ በማለት እመን እያሉ በሐሰት በመወንጀል ከፍተኛ ስቃይ ሲያደርሱ
ያደርሱባቸው እንደነበር ተገልጿል። ከተፈጸመበት አስከፊ ድብደባ መካከልም በጠረባ በመምታት ከጣሉት በኋላ አንገቱ ላይ በከስክስ ጫማ በመርገጥ ጉዳት የደረሰበት ሲሆን ምግብ ለመብላት እንኳን ተቸግሮ እንደነበር ለፍርድ ቤት ተናግሯል። ታሪኩ ተፈራ ወርቁ ከአማራነቱ በስተቀር ወንጀል ያልሰራ ነዋሪነቱ በለሚ ኩራ ክፍለ ከተማ ሲሆን በኮተቤ ወንድራድ ትምህርት ቤት አስተማሪ ሲሆን በአገዛዙ ኃይሎች አፈና የተፈጸመበትም ታህሳስ 23 ቀን 2017 መገናኛ አካባቢ ሲሆን በፌዴራል ፖሊስ ወንጀል ምርመራ ሜክሲኮ በምርመራ ስም ለ69 ቀናት ያህል በግፍ እንዲሰቃይ መደረጉ ታውቋል። ምርመራ ሲደረግ የነበረው ከውጭ በሚመጡ ሲቪል የለበሱ የደህንነት አባላት በሌሊት ሲሆን ታሪኩ በምርመራ ወቅት በከስክስ ጫማ ሆዱ ላይ ስለረገጡትና ጉዳት ስለደረሰበት እስከ ፖሊስ ሆስፒታል ድረስ ተወስዶ ኦፕሬሽን እንዲሰራለት ታዞ እንደነበርም ጠቅሷል። ይሁን እንጂ ተቋሙ ሕክምናው በተባለው ልክ ሊያሳክመውና ኦፕሬሽን ሊያሰራለት አለመፍቀዱን ታሪኩ በደረሰበት የድብደባ ጉዳት መቆም ይሁን መቀመጥ እንደማይችል ጤናማ የነበረውና የትውልድን በመቅረጽ የሚታወቀው መምህር ታሪኩ በሰዎች እየተደገፈ ወደ ሽንት ቤትና ወደ ፍርድ ቤት ሲወሰድ ማየት በእጅጉ እንደሚያሳዝን የስርዓቱን አስከፊነት በግልጽ እንደሚያመለክት በትላንትና ሁለት ፍርድ ቤት የተገኙ ወገኖች የላኩልን ይኸው መረጃ ይገልጻል። እነዚህ የአማራ ብሔር ተወላጅ የፖለቲካ እስረኞች አማራ በመሆናቸው ብቻ እንደ ወንጀል ተቆጥሮ ከ70 ቀናት በላይ በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ እንዲሰቃዩ ከመደረጉም በላይ ከመጋቢት 4 ቀን 2017 ጀምሮ ብርሃኑ ጉባልና ታሪኩ ተፈራን ጨምሮ አንደበት ተስፋ፣ አድበር መኮንን፣ ተመስገንና ሌሎች 6 ኤርትራውያንን ጨምሮ 29 የሚሆኑ የግፍ እስረኞች ለሌላ አስከፊ ምርመራ በሚል ወደ አዲስ አበባ ፖሊስ ኮሚሽን ማዕከላዊ እንዲዛወሩ መደረጋቸውን ከመካከላቸው አሁን ላይ አንደበት ተስፋ፣ ለአድበር መኮንን፣ ተመስገንን ጨምሮ 8 ሰዎች በጨለማ ቤት ውስጥ እየተሰቃዩ እንደሚገኝ ታውቋል። ብርሃኑ ጉባልና መምህር ታሪኩ ተፈራ ትላንት መጋቢት 9 ቀን 2017 በፌዴራል ከፍተኛ ፍርድ ቤት በቀረቡበት ወቅት ከሁሉም አስቀድሞ በጠበቃቸው አማካኝነት ሲቀርብ የነበረው አቤቱታ የሕክምና ድጋፍ እንደሚያስፈልጋቸው የተገለጸ ሲሆን በተለይም በመምህር ታሪኩ ላይ የተፈጸመው ድብደባ ተከትሎ ያጋጠመው ህመም አደገኛ በመሆኑ ሰብአዊነት የሚቀድም በመሆኑ ፍርድ ቤቱ በጉዳዩ ላይ አስቸኳይ ትዕዛዝ ሰጥቶ ሕክምና እንዲያገኝ ጥያቄ ቀርቦለታል። ፍርድ ቤቱም እንድታሳክሙት በሚል መጋቢት 4 ቀን 2017 ጀምሮ ትዕዛዝ የሰጠ መሆኑን በማስታወስ ከፌዴራል ፖሊስ የመጣ መርማሪ ረዳት ኢንስፔክተር ፈቀደ ጉተማ ፍርድ ቤቱ ማብራሪያ የጠየቀ ሲሆን ረዳት ኢንስፔክተር ፈቀደ ጉተማን በበኩሉ ትዕዛዝ ስለመድረሱ እርግጠኛ አይደለሁም፣ ተከሳሹ ለመታከም ራሱ ፍላጎት ያለው አይመስለኝም በማለት በፍርድ ቤት ታዳሚዎችና በሌሎችም ችሎት ውስጥ በነበሩ ተከሳሾች በንቀት ድርጊቱም ሲያዝኑና ሲያጉረመርሙ እንደነበር የፍርድ ቤት ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። ፍርድ ቤቱ አሁኑኑ ወደ ሕክምና እንዲወሰድና ውጤቱም በአዳሪ እንዲገለጽ በማለት ለዛሬ መጋቢት 10 ቀን 2017 ተለዋጭ ቀጠሮ ሰጥቷል። በእነዚህ የፖለቲካ እስረኞች ላይ የተፈጸመው የአያያዝ አስከፊነት በማየት ሁለቱም ተከሳሾች ወደ ማረሚያ ቤት እንዲወርዱ በጠበቃቸው በኩል መጠየቁን ተከትሎ ፍርድ ቤቱ ብርሃኑ ጉባለ ወደ ማረሚያ ቤት እንዲወርድ እንዲሁም ታሪኩ ተፈራ ግን ጉዳቱ ከፍተኛ በመሆኑ በአዲስ አበባ ፖሊስ ኮሚሽን እንዲቆይ ፍርድ ቤቱ ትዕዛዝ መስጠቱን ሂደቱን የተከታተሉ ወገኖች የላኩት ይኸው መረጃ ይገልጻል። ይህ በእንዲህ እንዳለ የቀድሞው የባልደራስ አመራር አቶ ስንታየሁ ቸኮል ትላንት ፍርድ ቤት ቀርበው ምስክሮቹን ለማሰማት ቀጠሮ ተይዞ የነበረ ቢሆንም በተመሳሳይ ችሎት ቀርበው ምስክሮቹን በቤተሰብ ችግር ምክንያት ማዘጋጀት አለመቻሉን ከጠበቆቹ ጋር ለመገናኘቱን በመግለጽ ተለዋጭ ቀጠሮ እንዲሰጠው ጠይቆ ለግንቦት 4 ቀን 2017 ዓ.ም ተለዋጭ ቀጠሮ እንደተሰጠው ታውቋል። የአሜሪካን ፌዴራል ዳኛ የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካው ዓለም አቀፍም ተራድኦ ድርጅት በእንግሊዝኛው ምህጻረ ቃል ዩኤስኤድን ለመዝጋት የወሰደውን እርምጃ አገዱ። የዳኛው ትዕዛዝ በፕሬዝዳንት ትራምፕ አስተዳደር እርምጃ ሁሉም የዩኤስኤድ ሰራተኞች በአስተዳደራዊ ፍቃድ ያሉትን ጨምሮ የኤሌክትሮኒክስ መልእክታቸው ኢሜይላቸውን ሆነ የሥራ ኮምፒውተራቸውን ዳግም መጠቀም እንዲችሉ የሚጠይቅ ሲሆን ነገር ግን ከሥራ መባረርን ስለመከላከሉም ሆነ ድርጅቱን ዳግም ለመቀላቀል ስለመቻላቸው ዳኛው ያሉት ነገር የለም። የፌደራሉ ዳኛ የዩኤስኤድን እንቅስቃሴ በመገምገም መረጃዎችን በማጋለጥ ላይ ለሚገኘው ለቢሊዮነሩ ኤለን መስክ የሚሰራው የመንግስት አስተዳደር ስኬታማነት በእንግሊዝኛው ምህጻረ ቃል ዲዶጅ የተሰኘው ዘርፈ ብዙ ድርጅት ላይ ተጨማሪ እርምጃዎችን እንዳይወስድ ማገዳቸውን ዘርፉም የሀገሪቱን ህገ መንግስት ሳይጥስ እንዳልቀረ ማመልከቱን ዘገባዎችም ጠቅሰዋል። በፕሬዝዳንት ዶናልድ ትራምፕ የተሾሙት ቱጃሩ ወይም ቢሊዮነሩ ኤለን መስክ በማህበራዊ መገናኛ ዘዴያቸው በሚጽፏቸውም ሆነ በይፋ በሚሰጧቸው መግለጫዎች ድርጅታቸው ሙሉ ለሙሉ እንደሚቆጣጠሩትም እየጠቆሙ መሆናቸው ተገልጿል። ጉዳዩን ወደ ፍርድ ቤት የወሰዱት የዩኤስኤድ ሰራተኞችና ኮንትራክተሮች ኤለን መስክና የሚመሩትም ዘርፍ ህገ መንግስቱን የጣሰ እርምጃ እየወሰዱ ነው ሲሉም ከሰዋቸዋል። ኤለን መስክም ደግሞ የዩኤስኤድን እንዳያንሰራራ አድርገዋለሁ እንዲንኮታኮትም አድርገዋለሁ ብለው መግለጻቸው ዳኛው አመልክተው ጠበቆቻቸው ግን ዳኛው
በመደበኛው የሰጡት ውሳኔ ድርጅቱን ለማፍረስ የተወሰዱ አብዛኞቹ እርምጃዎች በውጤታማነትን ያስቆማል ወይም ይለውጣል የሚል እምነትም አላቸው የሚለውን ሁኔታ የዩኤስ ሰራተኛ መቆምን ተከትሎም በተለያዩ ሀገራት የመድኃኒት አቅርቦት ችግር መከሰቱን እየተነገረም ይገኛል። ከዚህም አኳያም ኬንያን ውስጥ የኤችአይቪን በደማቸው የሚገኝ ወገኖችም ከወዲሁ በመድኃኒት እጦት ህይወታቸው ለአደጋም ሲጋለጥ በናይጄሪያ እና በተለያዩ አገራትም ተመሳሳይ ችግር እየገጠማቸው እንደሆነ መረጃዎችም ይገልጻሉ። ህወሓት በወልቃይት በኩል የተለየ ወታደራዊ እንቅስቃሴ ማድረግ መጀመሩ ታውቋል። የአብይ አገዛዝ ወደ ትግራይ ነዳጅ እንዳይገባ ክልከላ ለማሳለፍ ዝግጅት እያደረገ መሆኑን የሚጠቅሱ መረጃዎች ይወጡ ነው። በህወሓት መሪዎች የነበረው የስልጣን ክፍል ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የበላይነቱን እያጠናከረ መምጣቱን ምክንያት ማድረግ ዛሬ ወደ ወልቃይት አዳዲስ ወታደራዊ እንቅስቃሴዎች እያደረገና ተከዜን ለመሻገር የተንቀሳቀሰው የህወሓት ሰራዊት እንቅስቃሴ በወልቃይት ጦርነት ሊነሳ ይችላል የሚል ጋት መነሳቱና በአካባቢው ያለው የአብይ አገዛዝ ስልጣን አስጠባቂ ጦር የህዝቡን የተከዜ ዘብ ታጣቂዎችን ወግራይና የወልቃይት አማራን ወደሚያዋስነው ተከዜ እንዳይጠጉ ክልከላ ማድረጉ ታውቋል። ህወሓት በጌታቸው ረዳ የሚመራውን የትግራይ ጊዜያዊ አስተዳደር በኃይል እየተቆጣጠረ መምጣቱን ተከትሎ ብርጋዴር ጀነራል ተክላይ አሸብር የተባለውን የትግራይ ጦር ዋና አዛዥ አድርጎ የሾመ ሲሆን ወዲ አሸብር በመባል የሚጠራው የቀድሞ ብርጋዴር ጀነራል በተለይ ለህወሓትና የአብይ አህመድ አገዛዝ ጦርነት መነሻ የሆነውን ሰሜን ዕዝ ላይ የተሰነዘረውን ጥቃት በዋናነት ከሚመሩ አንዱ የነበረ ሲሆን የኢትዮ ኤርትራ ጦርነትን ተከትሎ 20ኛ ሜካናይዝድ ክፍለ ጦርን ሙሉ በሙሉ በሚባል ደረጃ እየመራ ያስደመሰሰ በዚሁም በወታደራዊ ፍርድ ቤት የሞት ፍርድ ሊፈረድበት የነበረና የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ቀጭን ትዕዛዝ ከእስር እንዲፈታ የተደረገ መሆኑን የሚያስታውሱ ወገኖች በፍርሃቱ ወደር የሌለበትና ጨካኝ የሚባለው ወዲ አሸብር የህወሓት ጦር አዛዥ ተደርጎ መሾሙ ሁለቱ ቡድኖች አንዱ የበላይ ለመሆን በተለይም የተፈናቃይን ጉዳይ አጀንዳ አድርገው ሲንቀሳቀሱ መቆየታቸውን ተከትሎ በወልቃይት ግንባር ውጊያ ሊያስነሳ ይችላል የሚሉ ስጋቶች እንዳሉ ታውቋል። ይህ በእንዲህ እንዳለ የአብይ አገዛዝ ደጋፊዎች ከዛሬ ምሽት ጀምሮ ወደ ትግራይ ነዳጅ እንዳይገባ አገዛዙ ውሳኔ ማሳለፉን የሚጠቅሱ አስተያየቶችን በማህበራዊ ገጽ መስጠት ጀምረዋል። ለአገዛዙ የደህንነት መስሪያ ቤት የቀረቡ እነዚህ የአገዛዙ አፈቀላጤዎች ትግራይን በኃይል ተቆጣጥሯል፣ ጌታቸው ረዳ ማህተብ ነጥቋል ያለውን የነ ዶክተር ደብረጽዮን ቡድን እንቅስቃሴን ለመክታት ከዛሬ ምሽት ጀምሮ ወደ ትግራይ ነዳጅ እንዳይገባ የሚል ትዕዛዝ ተላልፏል የሚል አስተያየት ማስፈር የጀመሩ ሲሆን ድምፁን አጥፍቶ የቆየው የአብይ አገዛዝ የትግራይ ጊዜያዊ አስተዳደር አዲስ ሰው እስኪሾም ድረስ ምክትል ፕሬዝዳንትና የትግራይ ጸጥታ ኃላፊ የነበረው ሌተናል ጀነራል ታደሰ ወረደን በኃላፊነቱ እንዲቆጥል በማድረግ ጌታቸው ረዳን ካንሳፈፈ በኋላ አዲስ ሰው እንደሚሾምና የትግራይ ጊዜያዊ አስተዳደር የስራ ጊዜ መጠናቀቁን ጌታቸው ረዳ ሰሞኑን ከሚሰጣቸው ቃለመጠይቆች መረዳት ይቻላል። ጌታቸው የተወሰኑ የትግራይ የፖለቲካና ወታደራዊ አመራሮች ከኤርትራ መንግስት ጋር ሆነው የአብይ አገዛዝን ለመገልበጥ አስበዋል በማለት ሰሞኑን አዲስ አበባ ውስጥ የሰጠውን መግለጫ ተከትሎ ቀደም ሲል ይደግፉት ከነበሩ የራሱ ደጋፊዎች ጭምር ከመግለጫው ጋር የተያያዙ የተለያዩ ምስጢሮችን አውጥቷል በሚል ወቀሳ እየቀረበበት ይገኛል። ዘመቻ አንድነት ተጠናክሮ ቀጥሏል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ለመብራት ኃይል ማስጠንቀቂያ ወጣ። አራቱ የፋኖ አደረጃጀቶች ያወጁት ዘመቻ አንድነት በሁሉም ግንባሮች ተጠናክሮ የቀጠለ ሲሆን የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ለመብራት ኃይል ደብረ ብርሃን ዲስትሪክትና ለሀገረ ማርያም ከሰም ወረዳ አስተዳደር የመጨረሻ ያለውን ማስጠንቀቂያ ዛሬ መጋቢት 10 ቀን 2017 ዓ.ም አውጥቷል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ከሚያስተዳድራቸው ቀጠናዎች መካከል ምኒልክ ሻለቃ የሚንቀሳቀስበት የኮርማሽ ከተማ የመብራት አገልግሎት ከተቋረጠበት 1 ዓመት ከ6 ወር ያክል ጊዜ ማሳለፉን ጠቅሶ ይህንን ታሳቢ በማድረግ የብርጌዱ ጠቅላላ ስራ አስፈጻሚ ዛሬ መጋቢት 10 ቀን 2017 ዓ.ም ባደረገው አስቸኳይ ስብሰባ የኮርማሽን ከተማ የመብራት አገልግሎት ለመፍታት ከደብረ ብርሃን ዲስትሪክት ኃላፊዎች ከሀገረ ማርያም ከሰም ወረዳ አስተዳዳሪ ምክር ቤት ጋር በርካታ ሰላማዊ ውይይት ቢደረግም ችግሩ መፈታት ባለመቻሉና የኮርማሽ ከተማ ህዝብ በጨለማ እንዲኖር የተፈረደበት በመሆኑ የኢትዮጵያ መብራት ኃይልና የሀገረ ማርያም ከሰም ወረዳ አስተዳደር በጋራ መሆን የኮርማሽ ከተማ የመብራት ችግር እስከ መጋቢት 13 ቀን 2017 አፋጣኝ መፍትሄ የማይሰጡ ከሆነ በኢትዮጵያ መብራት ኃይል ልዩ ልዩ ተቋማትና በሀገረ ማርያም ከሰም ወረዳ መሰል መገልገያዎች ላይ ፈጣንና የማያዳግም እርምጃ ለመውሰድ የምንገደድ መሆኑን ለመላው ማህበረሰባችን እናሳውቃለን በማለት የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ዛሬ መጋቢት 10 ቀን 2017 ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ በሸዋ በተለያዩ ግንባሮች ከሚደረጉ ወታደራዊ እርምጃዎች ጎን ለጎን ከህዝብ ጋር የሚያደርጋቸውን
ውይይቶች አጠናክሮ መቀጠሉን የአማራ ፋኖ በሸዋና ቃል አቀባይ ዶክተር አብደላ ድሪስ በላከው መረጃ አስታወቀ። በአንድ ግንባር ላይ የፋኖ አመራሮች ከህዝብ ጋር ያደረጉትን ውይይት መሰረት አድርጎ በውይይቱም የአማራ ህዝብ የህልውና ተጋድሎ ዋና ዓላማዎች፣ በአገዛዙ በኩል በአማራ ህዝብ ላይ የተከፈተው ጦርነትና ጦርነቱን ተከትሎ በአገዛዙ ስልጣን አስጠባቂ ወታደሮችና አማራ ጠሉ ስርዓት ያሰማራቸው ተባባሪ ኃይሎች የተፈጸሙ ጥቃቶችን በተመለከተ ማብራሪያ በመስጠት ህዝቡ ፋኖ ነጻ ባወጣቸው አካባቢዎች ያሉ ጉዳዮችም ተነስተው ውይይት መደረጋቸው ታውቋል። ይሄ ባገኙት አጋጣሚ ያረጉ ይሃል በቃ ብሏቸው ራሳችን ክልል ቀያችን ድረስ መጥተው በጅምላ መክበር ጀመሩ። ስለዚህ አማራ የሆነ ይሄንን ሴጣን የሆነ ስርዓት አለመታገል ኃጢአት ግልጽ ነው። ይሄንን የአማራን ዘር ለማጥፋት የመጣ ሴጣን የሆነ ስርዓት አምባገነን ስርዓት አለመታገል እንደ አማራ ኃጢአት ነው። እነዚህ ሲጠፋ ምተኛ ከሆነ አማራነቱ ዘር ሲጠፋ ምተኛ ከሆነ አንተ አማራ ሳትሆን ይቅር ሌላ ነው። ትግሉ በምን መንገድ ይገለጻል? አሁንም ነው ትግላችን የግድ ትጥቅ ብቻ አንስቶ መተኮስ ይቻላል። ትግላችን አንድ ብርጭቆ እህል ከማዋጣት ይጀምራል። እንደ ማህበር አይዞ ከማለት የደከመውን ውሃ ከማለት ይጀምራል። ጀግኖቻችን ከማለት ይጀምራል። ስለዚህ በዚህ ትግል ውስጥ ምንም ነገር ያላደረገ አማራ ወይ የጥላቶቻችን ተባባሪ ምንም ነገር ያላደረገ አማራ አይደለም። ይሄ ትግል ታሪካዊ ትግል በነገራችን አማራ ለዘመናት ሲገደል የኖረ ማህበረሰብ ለ50 ዓመት ያክል በአደባባይ በስውር ይገሉን የኖር ማህበረሰብ ነው። የአማራ ህዝብ የህልውና አደጋ እንዲቀረፍ እያንዳንዱ የትግሉ አካል መሆን እንዳለበት በዚህ ወቅት የተነሳ ሲሆን ከህዝቡ ጋር የጋራ መግባባት ላይ የተደረሰበት ስብስባ መሆኑም ታውቋል። የሶማሌላንድ ራስ ገዝም ዓለም አቀፍ ዕውቅናም ከተሰጣትም የፍልስጤም ጋዛ ተፈናቃዮችን ለመቀበል በሚያስችል ሁኔታም ዙሪያም ከእስራኤል መንግስት ጋር በቅድመ ሐሳብ ደረጃም ለመወያየት ፍላጎት እንዳለው አስታወቅ። የራስ ገዟም የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን ካን ከተባለው የእስራኤሉ መንግስታዊ የመገናኛ ብዙሃን ጋር አድርገውታል ያለውን ቃለ ምልልስም ጠቅሶም አልጀዚራም እንደዘገበው ሶማሌላንድ ከማንኛውም አገር ጋር በግላጭ ለመወያየትም ዝግጁ ነች። ነገር ግን እነዚህ አገራት በቅድሚያም በእኛ አገር ማለትም በሶማሌላንድ ኦፊሴላዊ ዲፕሎማቲክ ግንኙነት መጀመሪያ ያስፈልጋቸዋል፣ በእኛ መሬት ውስጥ ኤምባሲ መክፈትም ይጠበቅባቸዋልም ብለዋል። አገራቸው ሶማሌላንድ ራስ ገዝም ዲሞክራሲያዊና ሰላማዊ መሆኗን ለዓለም አቀፍ ማህበረሰብ የማስተዋወቅ ቀዳሚ የቤት ስራቸው መሆኑን የገለጹት የሶማሌላንድ ራስ ገዙ የውጭ ጉዳይ ሚኒስትር አብዱራህማን የፍልስጤም ዜጎችን ከጋዛም ሰርጥ ወደ ሶማሌላንድ በማምጣት ወይም በማስፈር ረገድ ሁኔታዎችን በግላጭ ለመወያየት ከእስራኤል መንግስት ጋር ፈቃደኝነት እንዳላቸውም ጠቅሷል። የአሜሪካው የዜና አገልግሎት አሶሲኤትድ ፕሬስ በቅርቡ እንደዘገበው የአሜሪካው አስተዳደርና የእስራኤል አቻው የጋዛ ተፈናቃዮችን ወደ ጎረቤትም ሱዳን፣ ሶማሊያ መቃደሾና ሶማሌላንድ ራስ ገዝ ለማስፈር እቅድ እንዳላቸው የዘገበም ሲሆን ሱዳን በጉዳዩ ዙሪያ የቀረበውን ሐሳብ በፍጹም እንደማትቀበለው የገለጸች መሆኗን ገልጿል። ሶማሌላንድ ራስ ገዝና ሶማሊያ በጉዳዩም ዙሪያ ማንም ያነጋገራቸው ወገን አለመኖሩን ቀደም ሲል መዘገባችን ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት አስተያየት በጦርነት የፈራረሰውን የጋዛን አካባቢ ወደ ምድራዊ ገነትነት ለመለወጥ ፍልስጤማውያን ከቀያቸው ለማስባረር እንደሚፈልጉም እቅድ እንዳላቸው መግለጻቸውን ተከትሎ ለዋሽንግተን አስተዳደር ቅርብ ከሆኑ አገራትም ሳይቀር ከፍተኛ ተቃውሞ ማስነሳቱ አይዘነጋም። በአማራ ማንነታቸው ሳቢያ ከታሰሩ የፖለቲካ እስረኞች መካከል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ልትገለው ነው በሚል የቀዶ ሕክምና ባለሙያ ሆነው ዶክተር ከጉራጌ ዞን ከስራ ቦታ ታፍኖ የታሰረው ጭምር በትላንትናው ዕለት ፍርድ ቤት ቀረቡ። በአማራ ማንነታቸው ሳቢያ በግፍ እስር ላይ ከሚገኙ የህሊናና የፖለቲካ እስረኞች መካከል በነመላክ ምሳሌ ኤርሚያስ መኮንንን ጨምሮ በአገዛዙ ከፍተኛ ሰብአዊ ጥሰት የተፈጸመባቸው የህሊናና የፖለቲካ እስረኞች የተካተቱበት መዝገብና ዶክተር ዳንኤል ተሾመ የተባለው ሌላው የአማራ ብሔር ተወላጅ የፖለቲካ እስረኛ ከሱ ጋር በታሰሩ በተካተቱበት መዝገብ ሁለቱም በትላንትናው ዕለት ፍርድ ቤት ቀርበው እንደነበር ታውቋል። ትላንት መጋቢት 9 ቀን 2017 ዓ.ም በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት የነመላክ ምሳሌ መንግስቱ መዝገብ ኤርሚያስ መኮንን ጨምሮ ወይዘሮ ቅድስ ከበደ የተካተቱበትና በማንነታቸው ሳቢያ የታሰሩት የህሊናና የፖለቲካ እስረኞች ከታሰሩ በኋላ ከፌደራል ፖሊስ ተወስደው ኦሮሚያ ክልል ገላን የኦሮሚያ ልዩ ኃይል ማሰልጠኛ ውስጥ
ኢሰብአዊ ጥቃት የደረሰባቸውና ወይዘሮ ቅድስት ከበደ የ4 ወር ጽንስ እንድታስወርድ የተደረገበት ጥቃት የተፈጸመባቸው ሲሆን የቅጣት አስተያየታቸውን ያላቀረቡ እንዲያቀርቡ በሚል በትናንትናው ዕለት ከቅሊንጦና ከ5ኛ ፖሊስ ጣቢያ በጋራ መቅረባቸው ታውቋል። ወይዘሮ ቅድስት ከበደ ከ5ኛ ፖሊስ ጣቢያ፣ ሌሎቹ ከቅሊንጦ ማረሚያ ቤት የቀረቡ ሲሆን መዝገቡ የተቀጠረው የቅጣት አስተያየት ለችሎት ያላቀረቡ ተከሳሾች አሟልተው እንዲያስገቡ የሚል ነበር። ይሁን እንጂ አሁንም ያላጠናቀቁ በመኖራቸው ጠበቆች ያልተሟሉ የቅጣት አስተያየቶችን በቢሮ እንዲያስገቡ በማለት በመዝገቡ ላይ የመጨረሻ ውሳኔ ለመስጠት በሚል ለመጋቢት 23 ቀን 2017 ዓ.ም ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ይህ በእንዲህ እንዳለ የምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ዘመድ በአማራ ማንነቴ ሳቢያ ተመስገን ጥሩነህን ልትገል ነው በሚል ቀዶ ጥገና ያደርግበት ከነበረው የጉራጌ ዞን ሆስፒታል ተይዞ በስር ላይ የተሰቃየ መሆኑን በትላንትናው ዕለት ፍርድ ቤት ገልጿል። በፌዴራል ከፍተኛ ፍርድ ቤት ለተመድብ ችሎት የቀረበው ዶክተር ዳንኤል ተሾመ የመከላከያ ምስክር እንዲያቀርብና እንዲያሰማ በሚል የነበረ ሲሆን ተከሳሹ 9 የመከላከያ ምስክሮች ያሉኝ ካለ በኋላ ነገር ግን በቅርብ ስለማይገኙልኝ የተቋም ሰራተኛ እንዲሁም ትምህርት ላይ ያሉ በመሆናቸው በመጥቀስ አሁን ላይ ለማቅረብ ስለሚቸገር ተለዋጭ አጭር ቀጠሮ ይሰጠኝ ሲል ጠይቋል። ዶክተር ዳንኤል የምናገረው አለኝ በማለት ችሎቱን በማስፈቀድ የሚከተል አቤቱታ ማቅረቡን የፍርድ ቤት ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። የሕክምና ባለሙያ ነኝ። የተያዝኩትም በወልቂጤ ዩኒቨርሲቲ ሆስፒታል ታካሚ ኦፕሬሽን ሰርቼ እየተከታተልኩ በነበረበት ወቅት ነው። በተጨማሪም በሙያዬ በቀዶ ጥገና ስፔሻላይዝድ ለማድረግ ትምህርት ላይ ያለው እንዳቋረጥና ህይወቴና የወደፊት ተስፋዬ እንዲበላሽ ተደርጊያለሁ። የታሰርኩት አማራ በመሆኔና እንደ አማራ ያስባል ተብዬ ሲሆን በጥላቻ አዙሪት የተሞላ ስርዓት አገዛዝ ስላለ እንጂ የሰራሁት ቅንጣት ታክል ወንጀል የለም ሲል ለፍርድ ቤቱ ገልጿል። የምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ስጋ ዘመድ በመሆኔና በአቃቢ ህግ ክስ ሊገድለው ይችላል በሚል የፈጠራ ክስ ምክንያት የዋስትና መብቴ ሊከለከል አይገባም ሲል አቤቱታውን ለፍርድ ቤት አቅርበዋል። እኔ አቶ ተመስገን ጥሩነህን እናት በሙያዬ ለ5 ወራት ያህል ሙያዊ የሕክምና ድጋፍ ከማድረግ ውጪ ከምክትል ጠቅላይ ሚኒስትሩ ጋር በአካል ተገናኝቼ አላውቅም። ሊገድለው ነው የሚለው ሐሰተኛ ወንጀላ በመሆኑና ዋስትና ሊያስከላክለኝ ይገባል ብዬ ስለማላምን ፍርድ ቤቱ የዋስትና መብቴን ጠብቆ በውጪ ሆኜ እንድከራከል ሲል ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ ተከሳሽ የመከላከያ ምስክር አቅርቦ እንዲያሰማ በሚል ለሚያዝያ 24 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠት የዋስትና ጥያቄውን ወደ ጎን አድርጓል። አብይ አገዛዝ በአማራ ህዝብ ላይ ከፈተውን ጦርነት ተከትሎ በባንዳነት የተሰለፉ የፌዴራልና የክልሉ አመራሮች መካከል ተመስገን ጥሩነህ የአብይ ቀኝ እጅ በመሆን በአማራ ህዝብ ላይ እየተፈጸመ ያለው የዘር ጭፍጨፋ አስፈጻሚ በመሆኑ በተደጋጋሚ በጦር ወንጀል እንደና አብይ አህመድ ሁሉ ሊጠየቅ ይገባል የሚሉ ወቀሳዎች ሲቀርቡ መቆየታቸው አይዘነጋም። ዋጋው በወቅቱ ምንዛሬ 4.8 ሚሊዮን የእንግሊዝ ፓውንድ የሆነም የወርቅ መጸዳጃም ከአንድ ኤግዚቢሽን ላይ ሰርቀዋል የተባሉ የወንበዴ ቡድን አባላትም ጥፋተኛ መሆናቸውን ፍርድ ቤትም አረጋገጠ። ቢቢሲ እንደዘገበው ዘራፊዎቹ ይህንን ያደረጉት በአውሮፓውያኑ 2019 በቤሌንሃም ፓላስ በተባለው ቤተመንግስት ውስጥ ሲሆን የተዘረፈው ውድ ወርቅ ያለበት የመጸዳጃ ቁስ ግን እስካሁን አለመገኘቱም ታውቋል። መጸዳጃው በደማቅ ድግስ ከተመረቀ በኋላ ወደ ውስጥም ገብተው ነቅለው ይዘውት እንደጠፉም ፍርድ ቤትም ያገለጸባቸው ማይክል ጆንሰን ዝርፊያውን በማቀናጀት ጥፋተኛ ሲባል ፍሬድን ዶም ደግሞ ወርቁን ለመሸጥ በመመሳጠር ጥፋተኛ ነውም ተብሏል። ቦራ የተባለም ሌላኛው ተከሳሽ ወርቁን በማሻሻጥም በሚል ከቀረበበት ክስ ነጻ መሆኑን ፍርድ ቤትም አረጋግጦለታል። የወንበዴ ቡድን መሪ የሆነው ጄምስ ቬን ማረሚያ ቤትም የሚገኝ ቢሆንም ባለፉት ዓመታት እሱ ባቀነባበረው ዝርፊያ 5 ሚሊዮን ፓውንድ መሰረቁም ተነግሯል። ምንም እንኳን 5 ሰዎችም ሽንት ቤቱን ተሸክመው ሲወጡ በደህንነት ካሜራ በሲሲቲቪ ቢታዩም በቁጥጥር ስር የዋሉትም ሼንና ጆንስ ሲሆኑ አሜሪካ የተባለው ስም የተሰጠው የጥበብ ስራ በቀናት ውስጥ ተሰባብሮ ወርቁ መሸጡን ፍርድ ቤቱም ሰምቷል። ከተሰረቀው ወርቅ ውስጥም አንድ እንኳን እፍኝትም አለመገኘቱም ተገልጿል። የኦክስፎርድም ሰው የሆነው ሼን ባለፈው ዓመት ፖሊስም የዲኤንኤ ማስረጃም ካመጣበት በኋላም ጥፋተኛ መሆኑ ሲያም በሌሎችም ወንጀሎችም ጥፋተኛ እንደሆነም ተደርሶበታል። የ40 ዓመቱ ግለሰብ ከዚህ ቀደም በማጭበርበር በስርቆትና የጦር መሳሪያ ይዞ በመገኘት የተፈረደበትም ሲሆን የወርቅ መጸዳጃውን ለመዝረፍም አቅዷል በሚል ተጠርጥሮም ከስርቆቱም ከ4 ሳምንት በኋላ በቁጥጥር ስር ቢውልም በዋስ መለቀቁም ተገልጿል። ከዚህም ዝርፊያ በኋላ ከእንግሊዝ ብሔራዊ የፈረስ ውድድር ሙዚየም 400,000 ፓውንድ የሚያወጡም የወርቅና የብር ዋንጫዎችም መሰረቃቸውም ተዘግቧል። ዘራፊዎቹ በዓለም አቀፉ የሳይንስና
ጥበብ በዩኔስኮ የዓለም ቅርሶች ውስጥ ከተመዘገቡ በሌላሃም ቤተ መንግስት የወርቅ መጸዳጃውን እንዴት አድርገው እንደሰረቁት በዝርዝር ለፍርድ ቤትም ይፋም የተደረገም ሲሆን ወንጀለኞቹም የወርቅ ሽንት ቤቱን በይፋም ተመርቆ ለይታ ይፋ በሆነበት ምሽት በተቀነባበረ በተሰረቀ መኪና አጥር ጥሰው ገብተው መስታወትን በመሰባበር ዘርፈው መውጣታቸውን ተናግረዋል። ዘራፊዎቹም 98 ኪሎ ግራም የሚመዝነውን መጸዳጃ አጥር ጥሰው ገብተው ለመስረቅ የወሰደባቸው ጊዜም 3 ደቂቃም ሲሆን ፖሊስ በ5 ደቂቃ ውስጥ ወደ ስፍራው ቢደርስም ዘራፊዎቹን ግን ማግኘት አለመቻሉም ተገልጿል። ዘራፊዎቹም እንዴትም አድርገው ወርቁን ሰባብረው እንደሸጡትም ባይታወቅም በተሰረቀም ከ2 ቀናት በኋላ 1 ኪሎ ወርቅ በ25000 የእንግሊዝ ፓውንድ መሸጣቸውም ተሰምቷል። ጥፋተኛ የተባሉትም ግለሰቦችም ፍርድ እንዲሰጣቸው ፍርድ ቤቱም ቀጠሮ መያዙን ቢቢሲም ዘግቧል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ለወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።